በአሜሪካ የፖለቲካ ታሪክ ከታዩት እጅግ አስገራሚና ውዝግብ አስነሺ የሥነ ሕንፃ ፕሮጀክቶች አንዱ የሆነው በዋይት ሃውስ ውስጥ የሚገነባው ግዙፍ የዳንስ አዳራሽ ጉዳይ አሁን ወደ አገሪቱ ከፍተኛ የፍትህ አካል ደርሷል። ፕሬዝዳንት ዶናልድ ትራምፕ አስተዳደር የፌዴራል ይግባኝ ሰሚ ፍርድ ቤት ከላይ ያለውን የግንባታ ሥራ እንዲያቆም ያስተላለፈውን ውሳኔ በመቃወም የጠቅላይ ፍርድ ቤትን አስቸኳይ ጣልቃ ገብነት ጠይቋል። ይህ አቤቱታ የትራምፕን ግላዊ ፍላጎት ከፕሬዝዳንታዊ ስልጣንና ከብሔራዊ ደህንነት መስፈርቶች ጋር የሚያገናኝ እጅግ ውስብስብና አደገኛ ነገሮችን ያሳያል። የትራምፕ አስተዳደር ከፕላሽ እራት ማስተናገጃ አዳራሽ ወደ ብሔራዊ የደህንነት ኮምፕሌክስ ያደረገው የክርክር ለውጥ በዋሽንግተን ውስጥ እየተካሄደ ያለውን ከባድ የፖለቲካና የሕግ ትግል የሚያሳይ አንጸባራቂያዊ ተምሳሌት ነው። የዚህ ውዝግብ መነሻ የሆነው ትራምፕ ባለፈው ዓመት የዋይት ሃውስ የምስራቃዊ ክፍል በድንገትና ያለ ኮንግረሱ ፈቃድ በማፍረሳቸው ነው። ከዚያም የ90,000 ካሬ ጫማ ስፋት ያለው የዋይት ሃውስ ዋና መዋቅርን በእጥፍ የሚበልጥ ግዙፍ አዳራሽ ግንባታን ጀመሩ። መጀመሪያ ላይ ፕሮጀክቱ በትራምፕ በኩል እንደ በዓለም ላይ ታላቁ የዳንስ አዳራሽ ተደርጎ የተገለጸ ሲሆን ዓላማውም ታላላቅ ዝግጅቶችን፣ የውጭ መሪዎችንና የክብር እንግዶችን ለማስተናገድ እንደነበረ ተገልጿል። ትራምፕ ይህ ፕሮጀክት ከግብር ከፋዩ ገንዘብ ሳይሆን በግል ልገሳ እንደሚደገፍ በመግለጽ ሕዝባዊ ድጋፍን ለማግኘት ሞክረው ነበር። ሆኖም የብሔራዊ የታሪክ ጥበቃ ትረስት በፕሮጀክቱ ላይ ክስ በመመስረቱ የፌዴራል ፍርድ ቤት ግንባታውን ሕገወጥ መሆኑን በመግለጽ ከላይ ያለውን ሥራ አገደ። ከዚህ ውሳኔ በኋላ የትራምፕ አስተዳደር ትረካውን ሙሉ በሙሉ ቀይሮታል። አሁን የዳንስ አዳራሹ እንደ አንድ የቅንጦት መዝናኛ ቦታ ሳይሆን ከስር ለሚገነባው እጅግ የተራቀቀ የደህንነትና ወታደራዊ መጫኛ እንደ አስፈላጊ መከላከያ ሽፋን እየቀረበ ይገኛል። ይህ አዲስ መከላከያ አንግል የአስተዳደሩን ሕጋዊ አቋም በመለወጥ የጠቅላይ ፍርድ ቤትን ይሁንታ ለማግኘት የተደረገ ስትራቴጂካዊ እርምጃ ነው። የአስተዳደሩ ጠበቆች ለጠቅላይ ፍርድ ቤቱ ባቀረቡት አቤቱታ አዳራሹ ከድሮንና ሚሳኤል ጥቃቶች የሚከላከል እንደሆነ በመግለጽ ግንባታውን ማቆም የፕሬዝዳንቱንና የቤተሰቡን ደህንነት አደጋ ላይ ይጥላል ሲሉ ይከራከራሉ። የጉዳዩ ዋና አሳሳቢነት በፕሬዝዳንታዊ ስልጣንና በኮንግረስ መካከል ያለው የስልጣን ገደብ ላይ ያተኮረ ነው። የፌዴራል ይግባኝ ሰሚ ፍርድ ቤት በ2-1 ውሳኔ አንድ ፕሬዝዳንት የዋይት ሃውስን መዋቅር በብቸኝነት የመቀየር ስልጣን እንደሌላቸውና እንዲህ አይነት ግዙፍ ፕሮጀክቶች የኮንግረስ ይሁንታን እንደሚያስፈልጋቸው አስረግጦ ተናግሯል። ፍርድ ቤቱ እንዳስቀመጠው ግዙፍ አዳራሽ መገንባት አለመገንባት መወሰን የኮንግረስ እንጂ የፕሬዝዳንቱ ግላዊ ውሳኔ አይደለም። የትራምፕ አስተዳደር ግን ይህንን ውሳኔ ሕገወጥና በፍርድ ቤት ስልጣን ላይ የወጣ የዳኝነት ጣልቃ ገብነት በማለት በመተቸት ኮንግረስ ለፕሬዝዳንቱ የዋይት ሃውስን ደህንነት የማስከበርና የማሻሻል ሰፊ ስልጣን ሰጥቷል በማለት ይከራከራል። የትራምፕ አስተዳደር አቋም እየጠበበ ሲመጣ በአዲሱ ትረካ ውስጥ ግልጽ ቅራኔዎች እየታዩ ነው። መጀመሪያ ላይ አስተዳደሩ ከመሬት በታች የሚገነባው ደህንነቱ የተጠበቀ ወታደራዊ ኮምፕሌክስ ከመሬት በላይ ካለው የዳንስ አዳራሽ ነፃ ሊቀጥል እንደሚችል ተናግሮ ነበር። አሁን ግን ሁለቱም ክፍሎች የማይለዩና እርስ በርሳቸው የሚደጋገፉ አንድ ከፍተኛ የተቀናጀ አካል እንደሆኑ ይከራከራሉ። ትራምፕ በትሩዝ ሶሻል ላይ ባደረጉት ንግግር አዳራሹን በቀጥታ ዴስፐሬትሊ ኒድ ናሽናል ሴኩሪቲ ስትራክቸር በማለት በመጥራት የመጀመሪያውን የዳንስ አዳራሽ ጽንሰ ሐሳብ ሙሉ በሙሉ ውድቅ አድርገውታል። ይህ የለውጥ አንግል አስተዳደሩ ሕጋዊ መሰናክሎችን ለማለፍ የሚጠቀምበትን ተለዋዋጭ ስልት ያሳያል። በዚህ ውዝግብ ውስጥ ሌሎች የትራምፕ ካቢኔ አባላትም ድጋፋቸውን በመስጠት ላይ ናቸው። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውጭ መሪዎችን በክብር ለማስተናገድ የዋይት ሃውስን አሁን ያለውን ሁኔታ በመተቸት ይበልጥ አስደናቂ የሆነ አዳራሽ እንደሚያስፈልግ ተናግረዋል። ሩቢዮ አገሪቱ በዲፕሎማሲያዊ ግንኙነት ከሌሎች አገራት ጋር እኩል እንድትሆን የተሻለ ቦታ እንደሚያስፈልጋት በመግለጽ የክብርና የዲፕሎማሲ ክርክሩን ወደ ጠረጴዛው መለሱት። ትራምፕ እርሳቸው በማህበራዊ ሚዲያ ባጋሩት የአርቲፊሻል ኢንቴሊጀንስ የተፈጠረ ቪዲዮ ከጆርጅ ዋሽንግተን ጋር የዳንስ አዳራሹን እየጎበኙ ያሳያል። ትራምፕ ለዋሽንግተን ስለ አዳራሹ ብሩህ ሐሳቦች ሲያመሰግኑት ቪዲዮው ራሱ የአሜሪካን ባንዲራ በ11 መስመሮች በማሳየት ታሪካዊ ስህተት መፈጸሙ ሌላው መነጋገሪያ ሆኗል። የመጨረሻው የሕግ ውጊያ በነሐሴ 21 ቀን የሚፈጸመውን የይግባኝ ፍርድ ቤት እግድ በመቀልበስ ላይ ያተኮረ ነው። የትራምፕ አስተዳደር የብሔራዊ ደህንነት ክርክሩ ጠቅላይ ፍርድ ቤትን እንደሚያሳምንና የግንባታ ሥራውን እንዲቀጥል እንደሚፈቅድለት ሙሉ እምነት አለው። ነገር ግን ይህ ፕሮጀክት ከዋይት ሃውስ ይልቅ እንደ ወታደራዊ ካምፕ መታየቱ የአሜሪካ ፕሬዝዳንታዊ ስልጣንና የሕዝብ ንብረት አጠቃቀምን አስመልክቶ ለረጅም ጊዜ የሚቆይ
ትልቅ ጥያቄን አስነስቷል። የጠቅላይ ፍርድ ቤት ውሳኔ የዚህን ግዙፍ አዳራሽ ዕጣ ፈንታ ብቻ ሳይሆን የአሜሪካ ዲሞክራሲያዊ ተቋማት በግለሰብ ፕሬዝዳንት ፍላጎት ላይ ያላቸውን ቁጥጥር መወሰንም ይወስናል። የትራምፕ አስተዳደር ለጠቅላይ ፍርድ ቤቱ ባቀረበው አቤቱታ ላይ የዋይት ሃውስ የምስራቃዊ ክፍል ግንባታ ለፕሬዝዳንቱ ደህንነትና ሀገራዊ ደህንነት ፍጹም አስፈላጊ መሆኑን በድጋሚ አጽንኦት ሰጥቷል። ይህ ክርክር በተደጋጋሚ ከተሰነዘሩበት የግድያ ሙከራዎች አንጻር ፕሮጀክቱን እንደ ወታደራዊ ማስፈጸሚያ አካል ለመሳል ያለመ ነው። የፌዴራል ይግባኝ ሰሚ ፍርድ ቤት ግንባታውን ማገዱ ከዳኝነት ስልጣን በላይ የወጣ እንደሆነና የፕሬዝዳንቱን ሕገ መንግስታዊ ኃላፊነት የማስከበር አቅም ላይ እንቅፋት እንደሚፈጥር ጠቅላይ አቃቢ ሕግ ጆን ሳወር ተናግረዋል። የአስተዳደሩ ጠበቆች እንደሚሉት ፍርድ ቤቱ በብሔራዊ ደህንነት ጉዳዮች ላይ ብቸኛ ዳኛ ሆኖ መስራት አይችልም። ይህም በሥራ አስፈጻሚውና በዳኝነት አካል መካከል ያለውን የሥልጣን ገደብ ይፈታተናል። የትራምፕ አስተዳደር ለግንባታው የሰጠው አዲስ ትረካ ከቀድሞ የዳንስ አዳራሽ አስተሳሰብ ጋር በከፍተኛ ሁኔታ ይጋጫል። አስተዳደሩ አሁን ሁለቱም ከመሬት በታች የሚገነባው የደህንነት ኮምፕሌክስ እና ከላይ ያለው የዳንስ አዳራሽ የማይነጣጠሉ አንድ የተቀናጀ አካል እንደሆኑ ይከራከራል። ከዚህ በፊት ከመሬት በታች ያለው ሥራ ከላይ ካለው ነፃ ሊቀጥል እንደሚችል ከተናገሩ በኋላ አሁን ግን ሁለቱም ክፍሎች እርስ በርሳቸው እንደሚደጋገፉና የአዳራሹን ግንባታ ማቆም የጠቅላላውን ፕሮጀክት ታማኝነት እንደሚያበላሽ ይገልጻሉ። ይህ የለውጥ አንግል አስተዳደሩ ሕጋዊ መሰናክሎችን ለማለፍ የሚጠቀምበትን ተለዋዋጭ ስልት የሚያሳይ ነው። የአስተዳደሩ አቤቱታ የ70 ጫማ ወይንም 21 ሜትር ኮንክሪትና ብረት መዋቅር ሳይጠናቀቅ መተው ትልቅ የደህንነት አደጋ እንደሚያስከትልና በራሱ ሊቋቋም እንደማይችል ያመለክታል። በሌላ በኩል የብሔራዊ የታሪክ ጥበቃ ትረስት ይህ የብሔራዊ ደህንነት ክርክር የሕግ ሂደቱን ለማለፍ የተፈጠረ ሰበብ ብቻ እንደሆነ ይከራከራል። ትረስት ቡድኑ ለጠቅላይ ፍርድ ቤቱ በሰጠው መግለጫ የትራምፕ አስተዳደር ሕግን የማለፍ ዳኝነት ግምገማን የማደናቀፍና በፍርድ ቤት ትርጉም ያለው እፎይታ የማግኘት ዕድል የመገደብ ግልጽ ጥረቱ እዚህ ሊያበቃ ይገባል ሲል ገልጿል። የትረስት ቡድኑ እንደሚያስረዳው ኮንግረሱ ለሥራ አስፈጻሚው ቅርንጫፍ የዋይት ሃውስን እንደፈለጉ የመቀየር ስልጣንን አልሰጠም። በተለይም ደግሞ የሕዝብ ቤት የሆነውን ታሪካዊ ሕንፃ ለፕሬዝዳንቱ የግል ፍላጎት ሲባል ድራማቲካሊ ሪዲዛይን፣ ሪሼፕ፣ ሪኮንስትራክት ማድረግ አይቻልም። የጠቅላይ ፍርድ ቤቱ ውሳኔ በዚህ ረገድ ታሪካዊ ሊሆን ይችላል። የዚህ ፕሮጀክት ዕጣ ፈንታ የፕሬዝዳንቱ የራሳቸው ደህንነት የማስከበር ስልጣን ከሌላው ዲሞክራሲያዊ ተቋማት ጋር እንዴት እንደሚመጣጠንም ይወስናል። ትራምፕ የኮንግረስን ይሁንታ ሳያገኙ ይህ ግዙፍ ፕሮጀክት መጀመራቸው የአሜሪካ ሕገ መንግስታዊ ዲሞክራሲን ዋና መርህ የሆነውን የስልጣን ክፍፍል ይፈታተነዋል። የትራምፕ አስተዳደር የብሔራዊ ደህንነት ክርክር ጠቅላይ ፍርድ ቤትን እንደሚያሳምንና የግንባታ ስራው እንዲቀጥል እንደሚፈቀድለት ሙሉ እምነት አለው። ነገር ግን ይህ ፕሮጀክት ከዋይት ሃውስ ይልቅ እንደ ወታደራዊ ካምፕ መታየቱ የአሜሪካ ፕሬዝዳንታዊ ስልጣንና የሕዝብ ንብረት አጠቃቀምን አስመልክቶ ለረጅም ጊዜ የሚቆይ ትልቅ ጥያቄን አስነስቷል። የጠቅላይ ፍርድ ቤት ውሳኔው የዚህን ግዙፍ አዳራሽ ዕጣ ፈንታ ብቻ ሳይሆን የአሜሪካን ዲሞክራሲያዊ ተቋማት በግለሰብ ፕሬዝዳንታዊ ፍላጎት ላይ ያላቸውን ቁጥጥርም መወሰንን ይመለከታል። የጉዳዩ አሳሳቢነት በነሐሴ 21 ቀን የሚፈጸመውን የይግባኝ የፍርድ ቤት እግድ በመቀልበስ ላይ ያተኮረ ነው። የትራምፕ አስተዳደር የብሔራዊ ደህንነት ክርክሩ ጠቅላይ ፍርድ ቤትን እንደሚያሳምንና ግንባታው ስራውም እንዲቀጥል እንደሚፈቀድለት ሙሉ እምነት አለው። ነገር ግን ይህ ፕሮጀክት ከዋይት ሃውስ ይልቅ እንደ ወታደራዊ ካምፕ መታየቱ የአሜሪካ ፕሬዝዳንታዊ ስልጣንና የሕዝብ ንብረት አጠቃቀምን አስመልክቶ ለረጅም ጊዜ የሚቆይ ትልቅ ጥያቄን አስነስቷል። የጠቅላይ ፍርድ ቤቱ ውሳኔ የዚህን ግዙፍ አዳራሽ ዕጣ ፈንታ ብቻ ሳይሆን የአሜሪካ ዴሞክራሲያዊ ተቋማት በግለሰብ ፕሬዝዳንት ፍላጎት ላይ ያላቸውን ቁጥጥርም የሚወስን ይሆናል። የትራምፕ አስተዳደር ለጠቅላይ ፍርድ ቤቱ ያቀረበው አቤቱታ ከዚህ በፊት ታይቶ በማይታወቅ ሁኔታ የዋይት ሃውስን ባህሪ ከቅንጦት ቤተ መንግስትነት ወደ ምስጢራዊ ወታደራዊ ኮምፕሌክስነት ለመቀየር ይሞክራል። አስተዳደሩ የዳንስ አዳራሹን እንደ ዋና የጥበቃ ሽፋን ሲገልጽ ከስር የሚገኘው የተዋሃደ ወታደራዊ መጫኛ ከላይ ካለው መዋቅር ጋር በማስተሳሰር የሕግ ባለሙያዎቹ ቫይታሊ ሪኳየርድ ባይ ናሽናል ሴኩሪቲ የሚለውን ክርክር አጠናክረውታል። ይህ ክርክር በዋይት ሃውስ ላይ የሚደርሱትን የደህንነት ስጋቶች በመጥቀስ የፍርድ ቤቱን እገዳ ሕገወጥና እጅግ ከባድ በማለት ይተቻል። የፌዴራል ይግባኝ ሰሚ ፍርድ ቤት በ2-1 ውሳኔ የፕሮጀክቱን ሕጋዊነት ሲጠይቅ የአስተዳደሩ ጠበቆች ግን ይህ ውሳኔ የወጣው ጁዲሻል ኦቨርሪች እንደሆነ እና የፕሬዝዳንቱን ሕገ መንግስታዊ ኃላፊነት የማስከበር አቅም ላይም እንቅፋት እንደሚፈጥር ይገልጻሉ። የዚህ ፕሮጀክት አፈጣጠርና የባለሥልጣናቱ ክርክር ከእውነት የራቀ ነው።
ትራምፕ መጀመሪያ ላይ ፕሮጀክቱን እንደ በዓለም ላይ ታላቅ የዳንስ አዳራሽ በማለት በግል ልገሳ እንደሚገነባ በግልጽ ተናግረው ነበር። ሆኖም የብሔራዊ የታሪክ ጥበቃ ትረስት የፌዴራል ፍርድ ቤትን ግንባታውን ሕገወጥ መሆኑን በመግለጽ ከላይ ያለውን ስራ ማገደ። ይህ ክስተት የአስተዳደሩን ትረካ በከፍተኛ ሁኔታ ለውጦታል። አሁን የዳንስ አዳራሹ ከመዝናኛና ከክብር ቦታነት ወደ ወታደራዊ ምሽግነት እየተሸጋገረ ይገኛል። የፕሬዝዳንቱን ፖለቲካዊ ፍላጎት ከብሔራዊ ደህንነት ጋር የማቀናጀት ግልጽ ሙከራም ነው። የጠቅላይ ፍርድ ቤት ውሳኔ የዚህን ግዙፍ አዳራሽ ዕጣ ፈንታ ብቻ ሳይሆን የአሜሪካን የዲሞክራሲ ተቋማት በግለሰብ ላይ ተጽዕኖ ውስጥ የመውደቃቸውን ዕድልም የሚወስን ይሆናል። የትራምፕ አቋም እየጠበበ ሲመጣ በአዲሱ ክርክር ውስጥ አለመጣጣሞች እየታዩ ነው። መጀመሪያ ላይ አስተዳደሩ ከመሬት በታች የሚደረገው ግንባታ ከመሬት በላይ ካለው የዳንስ አዳራሽ ጋር ነፃ ሊቀጥል እንደሚችል ተናግሮ ነበር። አሁን ግን ሁለቱም ክፍሎች የማይለያዩ አንድ የተቀናጀ አካል እንደሆኑም ይከራከራሉ። የታችኛው ክፍል ከላይኛው ክፍል ውጪ አይሰራም፣ በተመሳሳይ ሁኔታ የላይኛው ክፍልም ከታችኛው ክፍል ውጪ አይሰራም ሲል ትራምፕ በትሩዝ ሶሻል ገጻቸው ላይ ባደረጉት ንግግር አስታውቀዋል። ክርክሩን ወደ አንድ የተቀናጀ አሃድ በመቀየር ይህ ሁሉ የአስተዳደሩ ጠቅላይ ፍርድ ቤትን የማሳመን አብይ ክርክር ሆኗል። በዚህ ሕጋዊ ትግል ውስጥ ሌሎች የትራምፕ ካቢኔ አባላትም ድጋፋቸውን በመስጠት ላይ ናቸው። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውጭ መሪዎችን በክብር ለማስተናገድ አዳራሹ እንደሚያስፈልግ በመግለጽ የክብርና የዲፕሎማሲ ክርክሩን ወደ ጠረጴዛ መመለስም ችለዋል። ሩቢዮ የዋይት ሀውስ አሁን ያለበትን ሁኔታ በመተቸት ይበልጥ አስደናቂ የሆነ አዳራሽ እንደሚያስፈልግ ገልጸዋል። የመጨረሻው የሕግ ውጊያ በነሐሴ 21 ቀን የሚፈጸመውን የይግባኝ ፍርድ ቤት እግድ በመቀልበስ ላይ ያተኮረ ነው። የብሔራዊ የታሪክ ጥበቃ ትረስት በሰጠው መግለጫ አስተዳደሩ ትራንስፓረንት ኢፈርትስ ቱ አቬድ ዘ ሩል ኦፍ ሎ ፍራስትሬት ጁዲሻል ሪቪው ኤንድ ሊሚት ዘ አቬይላቢሊቲ ኦፍ ሚኒንግፉል ሪሊፍ ኢን ኮርትስ መስት ስቶፕ ሂር ሲል ገልጾታል። የትራምፕ አስተዳደር የብሔራዊ ደህንነት ክርክሩ ጠቅላይ ፍርድ ቤትን እንደሚያሳምንና የግንባታ ስራውም እንደሚቀጥል ይፈቀድልኛል የሚል ሙሉ እምነት አለው። ነገር ግን ይህ ፕሮጀክት ከዋይት ሀውስ ይልቅ እንደ ወታደራዊ ካምፕ መታየቱ የአሜሪካ ፕሬዝዳንታዊ ስልጣንና የህዝብ ንብረት አጠቃቀምን አስመልክቶ ለረጅም ጊዜ የሚቆይ ትልቅ ጥያቄን አስነስቷል።